አዝናችሁ ለዱባይ ህዝብ ጸበል አስፈልጓቸው እናንተ አስባችሁ አረጋችሁ አይደለም። ሌቦች ናቸው፣ ውሸታሞች ናቸው። ከፍለው አስበው ለማያውቁት ዱባይ ላሉት አደረጉ። እስቲ ላሳያችሁ ቪዲዮ። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁን ግን ሰጥተናል። ዴሊቨሪ ከፍለው ወስደዋል። ኦርደር ያደረገ ምን አድርገው ዴሊቨሪ ከፍለው ወስደዋል። ስሙልኝ እዚህ ጋር ዴሊቨሪ ከፍለው ወስደዋል። የዴሊቨሪ አስከፍለዋል። ማን ጠየቃችሁ? ማን ጠየቃችሁ? ማን አድርሱልን አሏችሁ? የዴሊቨሪ ከፍለው ወስደዋል። ሌቦች ስለሆናችሁ ስሙ በደምብ። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁን ግን ሰጥተናል። ዴሊቨሪ ከፍለው ወስደዋል። ኦርደር ያደረገ አልሸሹም ዞር አሉ ሲባል ሰምታችሁ ታውቃላችሁ አይደለ? ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁንም መነግራችሁ ቪዲዮ እስከ መጨረሻ ማየት አለባችሁ። ምክንያቱም እንደነዚህ ያሉ ሰዎች ሰዎችን የሚያወናብዱት ሃይማኖትን ሽፋን በማድረግ ስለሆነ እኔ ደግሞ ሀቅን ሀቅ ነው ብዬ ማወራ ሰው ነኝ። ነገሮችን ደግሞ ሳወራ በመረጃና በማስረጃ ስለሆነ ሀሳቤን እስከ መጨረሻ ሳታዩ በእንደነዚህ ያሉ ሰዎች እንዳትታለሉ አስቀድሜ መናገር እፈልጋለሁ። ምክንያቱም ሃይማኖትን ሽፋን አድርጎ የሚያወራ ሰው ብዙ ጊዜ ያ ሰው ነው እንጂ ትክክል ነው። አስገባኝ ላስረዳ። ነይ ግቢ። በቪዲዮ ነው የምትገቢ። ነይ ግቢ። ላስረዳ አይደል ያልሽው? ነይ። ዮኒ ሰላም ነው? ሰላም ነው። አንቺ ነሽ ባለ ጸበሏ? ኧረ እኔ አይደለሁም። ጸበል ስንወስድ ማለት ነው ጸበል የሚሰጡን ሰዎች እኮ ማለት ነው ጸበል ካመጡ እኛ ስጡን ብለን ስንጠይቃቸው ዲሊቨሪ የሚከፈለው እኮ ለነሱ እኮ አይደለም። ጸበል ለሚያመጡት እኮ አይደለም፣ ለዲሊቨሪው ነው፣ ለሚያመጣልን ሰው ነው እንጂ እኮ ጸበል አምጥተው ለሚሰጡን እኮ አይደለም እኮ። በመጀመሪያ ጸበል አምጡልን ብላችሁ ነው ወይስ? አሁን እዚህ ጋር ያለው ስለ ጸበል ካወራን ጸበል ለምታውቁት ሰው ነው አይደለ? ጠይቃችሁ ኢትዮጵያ ከሄዱ ይሄን ጸበል አምጡልን ይሄን አድርጉልን ብላችሁ ትላላችሁ አይደለ? አዎ። እነዛ ሰው ምን ያደርጋሉ? ለአንቺ ስፔሲፊካሊ ስለጠየቅሽ አምጥተው ያደርጋሉ። ለማያውቁት ሰው የሀገር ጸበል ይዞ የሚመጣ ታውቂያለሽ? እኔ እሱን ሳይሆን አሁን ዮኒ ነው የጠየቁሽን መልሽ። እኔ እሱን ሳይሆን አትበይ። እሺ የጠየቁሽን መልሽ። አሁን እኔ ስሚ በደንብ መጀመሪያ እኔ የሆነ ሰው ጸበል ፈለግኩኝ እና የሆነ ሰው ኢትዮጵያ አለ ማቀው ሄድኩኝና ፕሊስ ይሄን ጸበል አምጣልኝ ወይም ይሄን ጸበል አምጭልኝ እህቴ፣ እኔ የዴሊቨሪውን ወይም የሚከፈለውን ከፍላለሁ። ማምጫው ለምን ያስከፍላል? ከኢትዮጵያ ምንም ነገር ስታመጪ በኪሎ ትከፍያለሽ፣ ምንም ብታመጪ። ስለዚህ የእሱን እከፍልና እሰጣለሁ ነው የሚባለው አይደል? ስለዚህ እነዚህ ሰዎች የሀገር አድርገው ቪዲዮን መረጃው አለኝ የሀገር አድርገው ይዘው የመጡበትና በቃ የዴሊቨሪ እየከፈላችሁ እንሰጣችኋለን የሚባለው ማን ብሏቸው ነው? መጀመሪያ ቤተክርስቲያን ብላለችው። ሁለተኛ ያዘዛቸው ሰዎች አላለም። እሺ፣ ሁለተኛ ያዘዛቸው ሰው አለ ወይ? የጠየቃቸው ሰው የለም፣ ሰውም የለም። ግን ብዙ ጊዜ ኢትዮጵያ ያልሄዱ ሰዎች ስላሉ መለሽልኝ እኮ ሌላ መዘበራረቁን አልፈልግም። መለሽልኝ። የጠየቃቸው ሰው የለም። የጠየቃችሁ ሰው ከሌለ እናንተ አዝናችሁ ነው ጸበሉን የምታመጡት ወይስ ልቸበችቡ ፈልጋችሁ ነው? በጸበል ስም ሌላ ቢዝነስ አላችሁ። እነዚህ እኮ እንደዚህ ናቸው ተብላችሁ ለመለገድ ነው ወይ? ሌላ አሳያችኋለሁ። እዚህ ጋር ከነ ቪዲዮ ነው ማሳያችሁ። የጥላቻ አይደለም። አላቃቸውም ሰዎቹ። በጸበል ላይ ፖለቲካ አትሰሩ። በጸበል ላይ የማይሆን ነገር አይደረግም። ብልግናም ጭምር ነው። ቤተክርስቲያን ያላዘዘችውን ማንም ያላዘዘውን እናንተ የሀገር ጸበል ይዛችሁ መጣችሁ እንዲናረግላችኋለን ማለት ብልግና ነው ሲጀምር። ስለዚህ ላሳያችሁ ቪዲዮ መሰረት ይዤላችሁ
ገብታችሁ ቁጥሯን በመውሰድ እዚህ ጋር ራሱ ምን አድርገው ነው በስነ ስርዓት ለብሰው በስነ ስርዓት አድርገው ነው የሚያርጉት አይደለ? እንዴት እንደምትነቅ ጸጉሯ እንዴት እንደምታሳይ ቢዝነሷን እንዴት ለማሳየት እንደሆነ የምታረገው በደንብ ይሁልኝ። በደንብ መጀመሪያ ይሁል ፈታያ ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ ሊሸጡት እንዳይር በቄ ዲዛይን ነው በቄ ዲዛይን ምናምን። ስለዚህ ጸበሏን የስውሯ ማርያም እናታችንን ጸበል ልታገኙ ትችላላችሁ። 4 ተሽከርካሪ ይህን ነገር ሊጨርስ። ለማንኛውም ሁላችሁ በስውር ይኸውልህ ወንድሜ አንድ ምክር ልምከርክ። እግዚአብሔር ይስጥ ብሮዬ፣ ያንተን ምክርም እንሰማዋለን። እግዚአብሔር ይስጥ። ተከፋፍለው በመጀመሪያ ጸበል በሃይላንድ ተወግዟል። በሁለተኛ ደረጃ ጸበሉ የሚያስፈልጋት ሴት ከጎን ቆማለች። እንዴት ነው የሚያደርጋት? ሽንኩርት እያከፋፈለች ነው እንዴ? የተባረከ የተቀደሰ ነገር እኮ ነው ወንድሜ። ጸበሉን ሁሉ ለእሷ አድርግ። እሷ ላይ ያለው ነገር መውጣት አለበት። ሰላም እንዴት ነህ? ተባረክ። ስለዚህ እንዴት እንደሚያረጋት አይታችኋል። እውነት ያ ጸበል ነው ወይስ ዝም ብሎ የማይረባ ውሃ ይዘው ነው የመጡት? ውሃ ነው አባቴ። ስለዚህ ጸበል ፊት እንደዛ አይሆንም፣ መንፈሱም አያደርግም። እውነቴን ነው። የጸበል መንፈስ በጣም ፓወር አለ። በደንብ ጸበል አውቃለሁ፣ ብዙ ጊዜም ተጠምቄያለሁ። የጸበል መንፈስ እንዲህ የሚያደርግ አይደለም። እና ምንድነው ሊያደርገው የፈለጉት? እነዚህ ሌቦች ቢዝነስ ጀምረዋል። ዋናው ዓላማቸው ቢዝነሳቸው ማስተዋወቅ ነው። እሷ እንደዛ የምትምነቀነቀው ቢዝነሷን ለማስተዋወቅ እንጂ ስለ ኦርቶዶክስ ጸበል፣ ስለ ስውሯ ማርያም ጸበል አይደለም። እዛ ላይ ማስተዋወቅ የፈለጉ እየገለፈጠ ምን እያለ መታችሁ ሰዱ ምናምን የሚባል ብልግና እየሰሩ ነው። ስለዚህ ማናችሁም ነው ማወራው። ሌላ ቤት የተለመደውን ይሄ የወሮ በላ የዱርዬ ነገር ኦርቶዶክስ ቤት እንዳታመጡ። ወታችሁ ይቅርታ ጠይቁ። የኦርቶዶክስ ጸበል አይደለም ይሄ አይደለም። እነዚህ መረኖች ስለ ኦርቶዶክስ አንድ ጥቅስ የማያውቅ ወሮ በላ መጥቶ ስለ ጸበል አያወራም፣ ሊያወራም አይገባው። ስለዚህ ጸበል ሲደረግ ዲያቆናቶች አሉ፣ የቤተ ክርስቲያን አባቶች አሉ፣ የሰንበት ተማሪዎች አሉ። እንደገና በስነ ስርዓት አለባበሱ ሊነግራችሁ ራሱ ይችላል። አዝናችሁ አይደለም፣ ለሽቀላ ነው። እናንተ ወሮ በላ እንደነዚህ አይነት ሌቦችን ምንም አይነት ቢዝነስ ብኖራቸው አጠገባቸው እንዳደርሱ ያጭበረብሯቸዋል። ወንጀለኞች፣ ቀጣፊዎች ናቸው። በመጀመሪያ ስለ ጸበል የምታውቁ ከሆነ በሃይላንድ እንደማይደረግ ታውቃላችሁ። ተከልክሏል፣ ተወግዟል። በሃይላንድ እቃ ጸበል የለም፣ ተወግዟል። ቤተክርስቲያን ወግዛለች። ቤተክርስቲያን ካደረገች እንደዛ እነዚህ አጭበርባሪ ወሮ በላ መጥተው በኦርቶዶክስ ስም ለማጭበርበር ለማታለል ሲሉ ቀና ብላችሁ ቤተክርስቲያናችሁን ጠብቁ። ይሄ የተጀመረ አጀንዳ ነው። ኦርቶዶክስ በአርሲ ጉዳይ አንጀቷ ርር ብሏል፣ ቅጥል ብሏል። ከተወሰነ ጊዜ በኋላ ወሬው ተዳፍኗል እንደምታዩት። አሁን ደግሞ በየመንገዱ የጸበል ችርቻሮ ሊጀመር ነው፣ ስሟ ሊጠፋ ነው። የኦርቶዶክስ ልጆች እንደዚህ አይነት ነገር ላይ በደንብ ጠንቅቀን ካልጠበቅን ምን ማድረግ አለብን? ነገ እንደሌላው ቤት መሳቂያ መሳለቂያ ነው የሚሆነው። ስለዚህ ኦርቶዶክስ ወንድምና እህቶቼ እንደዚህ አይነት አጭበርባሪ ወሮ በላ ማፈሪያዎች ስትምነቀነቅ ሆን ብለው ኦርቶዶክስን ለማስጠላት እንደዚህ ናቸው እያሉ ሊያሰድቡ ስለመጡ እንደዚህ አይነት ሌቦችን አጋልጡ። እንደዚህ አይነት ቀጣፊ ሌባ አጭበርባሪ አጋልጡ። እንዴት እንደምትነቀነቅ አይታችኋል። እንዴት እንደምታርግ አይታችኋል። ጸበል እንደዚህ ነው የምትናገሩት? እስቲ ንገሩኝ። እስቲ ጸበል ቦታ ላይ ነው? ጸበልን ነው እንደዚህ? ስለ ጸበል እንደዚህ ነው የምትናገሩት የኦርቶዶክስ ልጆች? እስቲ አምጡልኝ ሌሎች እንደዚህ አድርገው ቪዲዮ የሰሩ
አንድ ሰው አምጡ፣ አንድ ሰው አምጡ። እንደዚህ አድርጎ ስለ ጸበል ቪዲዮ የሚሰሩ አንድ ሰው አምጡ፣ አንድ ሰው አምጡ። ስለዚህ አደራ የኦርቶዶክስ ወንድምና እህቶቼ በእንደዚህ አይነት አጭበርባሪ ሌቦች እንዳትታለሉ፣ እንዳትታለሉ። በእንደዚህ አይነት ቀጣፊዎች፣ በእንደዚህ አይነት አጭበርባሪ ወሮ በላዎች እንዳትጭበረበሩ። እንደዚህ አይነት የምታደርጉ እንትን አትበሉ። ምንድነው አስገባው የምትይ አንቺ ልፋጫ? ናግባ ምን አባስበህ ነው ይሄን የምታደርገው? ምን የምታውቀው ነገር አለ ስለ ጸበል? ናግባ አለ። አምጣው ልግባ ያለው ማን ነው ስሙ? አዎ ፍቅር ዲዛይን ናግባ። ና ወሮ በላ አንተ ነህ አንቺ ነሽ። በቪዲዮ ውጣ። ትሰማለህ ወይስ ትሰማያለሽ? ልፋጫ ታውቃለህ። የሰራውን ታውቃለህ፣ የሰራችሁን ታውቂያለሽ። ታውቃላችሁ የሰራችሁትን ሌባ ታውቃላችሁ የምትሰሩትን። ለምን አስፈለገ? በሌሎቹ ስንስቅ፣ በሌሎቹ ስንሳለቅ፣ የሌሎቹን ስናጋልጥ ጭራሽ ኦርቶዶክስ እንደዚህ ናት እንድትባል ፈለጋችሁ? ስንት የሚሰድቡበት መንገድ ያለ ሌላ ትጨምራላችሁ። ኦርቶዶክስን ለማጥፋት ሲፈልጉ እያቃጠሉ ቤተክርስቲያኑ፣ ሲፈልጉ ምዕመናኑን እየጨፈጨፉ እየገደሉ፣ ሲፈልጉ ሀገር እያስለቀቁ በሚያደርጉበት ሰዓት የኦርቶዶክስ ልጅ ነን ብላችሁ እንደዚህ አይነት ቁማር ትጫወታላችሁ። ምን አይነት ዘመን ላይ ነው የደረስነው? ምን አይነት እናንተ አሁን ለኦርቶዶክስ ወንድምና እህቶቻችሁ ተጨንቃችሁ ነው እንደዛ ስትቁላላ ቆማ ሴትዮዋ እንዴት እንደሚያረጋት በቪዲዮ ላሳይ ደግሜ። እውነት ስለ ጸበል ነው የሚያወሩ የሚመስለው? እስቲ እናንተ ፍረዱ። የመፍረድ ጉዳይ ብቻ ሳይሆን እውነት በጸበል የሚያምን ሰው እንደዚህ ያደርጋል? እስቲ እንዴት እንደምትሆኑ በመጀመሪያ ጸበል በሃይላንድ ተወግዟል። በሁለተኛ ደረጃ ጸበሉ የሚያስፈልጋት ሴት ከጎን ቆማለች። እንዴት ነው የሚያደርጋት? ሽንኩርት እያከፋፈለች ነው እንዴ? የተባረከ የተቀደሰ ነገር እኮ ነው ወንድሜ። ጸበሉን ሁሉ ለእሷ አድርግ። እሷ ላይ ያለው ነገር መውጣት አለበት። እግዚአብሔር ነው ያጋለጣቸው። ተግባባን። እነዚህ ሰዎች ምናልባት ከዚህ በፊትም በማጭበርበር ይሆናል እዚህ ቢዝነስ ውስጥ የገቡት። የሆነ ቅራቅንቦ ቢዝነስ አለ መሰለኝ እና ያቺን ነገር ጨዋ ናቸው ምናምን ነው ብለው የገቡበት አይነት ሙድ ነው። ስለዚህ ያንን ነው የማደርገው። ተግባብተናል። እና ያ ነው ምክንያታቸው ምንድን ነው? አይ ጨዋ መስለን የፈረደበት የኦርቶዶክስ ተዋህዶ ወንድምና እህቶች አሉ፣ በቃ እንደዚህ ጸበል ምናምን ብለን ከዛ ወደ ሞር ፎከስ ያደረጉ ቢዝነሳቸው ላይ ነው። ስለዚህ ባካችሁ ጸበል ስታመጡ ማናችሁም ሰዎች ብትሆኑ በማስተዋል ጸበል እንደዚህ ቃቃ አይደለም። እግዚአብሔር ምስክሬ። እኛ ቤት አሁን ለምሳሌ ፐርሰናሊ ጸበል ቤት ውስጥ አይቀመጥም። ይሄን ታውቃላችሁ ወይስ አታውቁ? ጸበል ቤት ውስጥ አይቀመጥም። ሙሉ የኦርቶዶክስ ተዋህዶ ልጆችን ይኸው። ለምን ቤት ውስጥ አንዳንድ ነገሮች ሊኖሩ ይችላል፣ ሊረክስ ይችላል። የሆነ ቤት ውስጥ መጠጥ ሊኖር ይችላል፣ ወይም የማይረባለ ነገር ሊኖር ይችላል። ሬዲዮ ስታዳምጡ ዘፈን ሊኖር ይችላል፣ ምን ሊኖር ይችላል። ያ ነገር ስለሚታወቅ ጸበል ምንድነው የሚሆነው? ውጪ ነው ቁጭ የሚለው።
ውጪ ነው ቁጭ የሚለው። እያመጣለ እዚህ ከጀሪካን እየገለበጠ ሃይላንድ ላይ ምናምን እያደረገ ሙድ ይዛሉ። ምንም እውቀት የላቸው መሀይሞች ናቸው። ስለዚህ በሚያሳዝን ሁኔታ ስለ ጸበል እውቀቱ ሳይኖር በቃ ቲክታክ ስላለ ብቻ ንግድ ስለሆነ ብቻ መቶ ቁማር መጫወት በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በዚህ ነገር ላይ የምታረጉ ሰዎች ማስታወቂያ እዚህ ላይ የምትሰሩ ሰዎች ካላችሁ አልፋታችሁ። ቢዝነሳችሁን ዱቄት ነው ማረገው። እንዳትመጡ። የራሳችሁን ስራ ስሩ። የሚነካችሁ የለም። ስራችሁን ስሩ። ማንም አይነካችሁ። ግን በኦርቶዶክስ ስም ሆናችሁ እንደዚህ አይነት ከቢዝነሳችሁ ጋር ጎን ለጎን የምታረጉት ነገር ምንድን ነው? አትፍራ ምናምን የምትለኝ አንተ ዘንባ። ማን አባህን ነው የምፈራው? በቄና አስገባው ና ግባ። የማን አባህን ፈርቼ እኔ ማኛው ማን ና እስቲ ማን በቄና ምናምን የሚሉ እስቲ ና ማን አባቱን ነው የምፈራው እኔ? ይህ ማን ነው ዮኒ ማኛ የሚፈራው? ምድረ ዱቄታ ማን ነው የምፈራው እኔ? አያችሁ፣ ሌሎቹ ይቺን ነገር ይፈልጓታል። ሌሎቹ ኦርቶዶክስ እንድትበላሽ ኦርቶዶክስ ነገሯ እንዲበላሽ የሚፈልጉ ሰዎች አሉ። ተግባባ የሚፈልጉ ሰዎች አሉ። ያንን ነገር የሚፈልጉ ሰዎች አሉ። መተህ መውሰድ አትችልም። ዴሊቨሪ ፊ አለው። ዴሊቨሪ ፊ አለው። መተህ አትወስድ እና በጣም ያሳፍራል። ማንም አልጠየቃችሁ። ማንም ጸበል የእምነት ጉዳይ እንጂ ስትጋተር ብትውል ባናት ብትዘቀዘቅ ጸበል አያድንም። እምነትህ አምነህ ከጠጣኸው አምነህ ካደረግከው ጸበል ያድናል። ስትጋተር ብትውል ግን የሆነ ዴሊቨሪ ተደርጎልህ ስለተሰጠ የምትድንበት ነገር የለም። አምጣው። ማን ነው ላክ? ማን ነው በቄ የምትሉ ሰዎች አሉና ማን ነው በቄ? እኔ አላውቅም ከነ መፈጠር ናስቲ ማን ነው ናስቲ? ይሄን ያስደረከው ምን አስበህ ምን አውቀህ እንደሆነ ና ንገረኝ። የት አለ? አላክ ቁጥር ይጻፍ ከታች። የት አለ? ቶፕ ላይ አለ። የምኑ ቶፕ? የቱ ጋር ቶፕ ላይ? ቼክ ላድርግ። አምጣው። ና ግባ፣ ና ግባ። ጸበል ጋር ምን አገናኘ? ስራቸውን አይሰሩም እንዴ? ማከለከላቸው? ማከለከለው ስራውን ለመስራት? ጸበል አዳይ ማን ያደርጋቸው? እስቲ ንገሩ። ስለ ጸበል ሲናገር እንደዚህ ተደርጎ ነው የሚነገረው? እስቲ ንገሩ፣ አስረዱኝ እስቲ የትኛው? ለምሳሌ ዲያቆን ያሬድ አለ ወንድማችን፣ እንግዲህ በሶሻል ሚዲያ ላይ የምናውቀው ዲያቆን ያሬድ አለ፣ ዘማርያም አለ፣ ፈለገ አጥናቴዎስ አለ፣ ሌሎችም አሉ፣ እነ ልደትም አሉ፣ እነ ባሩክም አሉ። ጸበል እንደዚህ ነው እያሉ ሲሸቅጡ አይታችሁ ታውቃላችሁ? አይታችሁ? ከዚህ የመጣ ነው ኑና በዴሊቨሪ እናደርሳለን እያሉ ሲቸበችቡ ወይም ደግሞ ሲያደርጉ አይታችሁ ታውቃላችሁ ወይ ነው ጥያቄ።
ታውቃላችሁ? አንዳቸውም አድርገውት አያውቁም። እነዚህ አንድ ቃል የማያውቅ የመጽሐፍ ቅዱስን እንዴት ሊዳፈሩ ቻሉ ነው የኔ ጥያቄ። እስቲ አስረዱኝ መጥተው። የታል ቁጥር ይጻፍ ከታች። ዮኒዬ እንዴት አመሽ? ሰላም ናርዲሻ እንዴት ነሽ? አለሁ። ለሰላም ነው ሁሉ ሰላም አለን። በቂን ልሳበው ሚስ አንደርስታንድ ያረከው ነገር አለ መሰለኝ። ላስገባው በቂ እየላከ ነው። ማኛው እየላከ ነው። አንድ ቁጥር ልሳበው። እሺ እምቢ አለኝ። እሺ አንተ ሳበው። በቀለ 58 የሚለው አበባ የሚሰጠው ማኛው ዛሬ አበባ ለጃፒ ስጠው፣ ለኔ አልፈልግም። አይደለም ዮኒዬ በቂን ብታውቅ በደንብ ብታውቀው እንደዚህ አይደለም። ዮኒ ጸበሉ ሲመጣ ይሄንበት አካባቢ ሁሉ አብሬያቸው ነበርኩ። ትንሽ የቪዲዮ አሰራር ቪዲዮ የሰሩበት ሁኔታ ትክክል አይደለም። የሆነ ቪዲዮ ያልተሰራ ያሰራሩ አማርኛ ደግሞ ሁለተኛ ነው የምትዩ ናርዲ። አልተሸጠም፣ ጃፒዬ አልተሸጠም፣ ማርያምን አልተሸጠም። ናርዲ ቆይ እኔ ላውራው አንዴ። እና አማርኛ ደግሞ ሁለተኛ ቋንቋ ስለሆነ የሰሩት ቪዲዮ ላይ ትንሽ የተጠመዘዘባቸው ነገር አለ። ስለዛ በቂ ያው የተጠመዘዘው አይደለም ናርዲ፣ ፊት ለፊት ነው የምናወራው። ቪዲዮውን ላሳይሽ፣ ምንም ችግር የለውም። አንዴ የምትሰማኝ ከሆነ ጸበሉ የመጣበት ባህር ዳር ጎጃም የሄድንበት አብሬያቸው ነበርኩ ዮኒ። ኦኬ የመሄዱን አይደለም እኛ የተናገርነው ፊት ለፊት ባለው ነገር ላይ ነው የተናገርነው አይደለም። ብዙ ሰዎች ነው ሜሴጅ ያደርጉኝ ማኛው ምን ትላለህ በዚህ ጉዳይ ላይ? ስለ ጸበል ነው የሚሰራው። እዛ ላይ የሚያደርጉትን አክሽን እውነት የሚዳንበት ጸበል ይዘው ነው የሚሰሩት ወይስ ለሌላ ቢዝነስ ለማስተዋወቅ እየሰሩ ነው ብለው ነው የጠየቁኝ። ብዙዎች ሪፍሌክት አድርገዋል በሰሩት ቪዲዮ ላይ ፖዚቲቭ ያለው ነገር ብዙዎቹ ሜሴጅ የላቸው በተሰራው ነገር ላይ። ስለ ጸበል ስትናገር አንቺ ኦርቶዶክስ የምትለውን አድርገሽ ነው ወይስ አንቺ በፈለግሽው ነው የምታደርጊው? ኖ ቤተክርስቲያን የምትለው እኮ የቪዲዮ አሰራሩን እኮ ይቅርታ ቅድምም እየጠየቀ ነበር። ቪዲዮ አሰራሩ ላይ ችግር አለው እንጂ አንዲትም ኮይን በጸበል ብር በቀለ ወይ ደግሞ ፍቅር የወሰዱት ነገር የለም። እሱን እጠይቀዋለሁ። ታይ አንቺ የምታውቂው ነገር ስለሌለ እኔ በጣም የሆነ እኔም ጥያቄ አለኝ። ጸበል ማጥመቅ የሚችለው ቄስ እንጂ ማንም ሰው እየወሰደ ጸበል እሸጣለሁ፣ ጸበል እሰጥሃለሁ፣ በዚህ ትድናለህ እያለ ንግድ መካሄድ የለበትም። ነገር አታውራ። ሰዎች ነው የሰጡት። ጃፒ እያጠመቅን አይደለም፣ እኛ አላጠመቁም። አንደኛ ነገር እኔ የምጠይቅህ ጥያቄ አለ ዮኒ። ከዛ በተረፈ የምጠይቀኝን ነገር ክሊር እንዲሆንልህ የምትፈልገው ነገር ልጠይቀኝ ትችላለህ። ለአንተ ለማስረዳት ሳይሆን እዚህ ጋር ላሉት ኮሜንት ለሚጽፉት ሰዎች እንዳይጠፉ። ኮሜንት የሚጽፉት እኮ እኔ ባልኩት ነው፣ አንተ ባልከው አንተ ባልከው ነው። እኔ ባልኩትም ደግሞ የምጽፉ ሰዎች አሉ፣ ላታነብ ትችላለህ። ከዛ በተረፈ እኛ ጸበል አልሸጥንም። በደንብ አነባለሁ፣ አይዞህ። በደንብ ፊደል የቆጠርኩ ነኝ፣ አነባለሁ ሁለቱንም። አይ አንተ የሚያስፈራሩ ምናምን ነው ያሉት። አንተን የሚደግፉ ሰዎች ብቻ ስለምታነብ ነው ያልኩት መስሎ ነው። ገብቷል? ያንተዎቹ ማስፈራራት ነው ያዙት። ገብቷል? ማስፈራራት ደግሞ አይቻልም። መንግስት ያስፈራራኝም ልፈልጌ ነው አይደለም ሰው። እሺ አንዴ ስማኝ። እሺ እኔ አታውቀኝም፣ አላውቅህም ከነመፈጠሪ ያልከኝ ነው። አላውቅም፣ ፈጣሪ በሚያውቀው አላውቅም። እግዚአብሔር ምስክር እንድታውቀኝ ኦኬ፣ እንድታውቀኝ መዝሙር ያሬድን መጠየቅ ትችላለህ። የኔን ታሪክ ምን ስሰራ እንደቆየሁት፣ ምን ላይ እንደቆየሁት፣ ትላንትና የት እንደነበርኩት፣ ዛሬ የት እንዳለው መዝሙር ያሬድን አስገባላለሁ። አታስብ፣ አስገባለሁ። ተስፊሽ አድርጌዋለሁ። የፈለከው ነው ተስፊን አይደለም። እኔ ዋናው ቤተክርስቲያንን ነው እንጂ ተስፋ ያደርጌ አርቲስት እንጂ የቤተክርስቲያን ሰው አይደለም። እኔ የምፈልገው መዝሙር ያሬድን እልክለትና ይገባል። ጎሄ እሰማለሁ፣ አስገባው። ከዛ በተረፈ እኔ ቤተክርስቲያን ላይ መጥፎ ነገር የሚያመጣ ነገር ወይንም ደግሞ ኦርቶዶክሳውያን ላይ ጥያቄ የሚያነሳ ለጥፋት መንገድ የሚከፍት ነገርን አልሰራም፣ ሰርቼም አላቅም። እንደ ሰው አንዳንድ ነገሮች ልሳሳት እችላለሁ። እኔ ፈጣሪ አይደለሁም።
ሰው ነኝ። ስለዚህ ለስተቴ ይቅርታ ጠይቃቸዋለሁ። ያልተሳሳትኩትን ነገር ግን ተጠማዞ ሲወራ ምንም አያገባኝም። ማንም ሰው በፈለገ መንገድ ማውራት ይችላል። መጥቶ ያስረዳ። ወይንም ደግሞ ማነው እሱ ምናምን ስትሳደብ ነበር። ከመሳደብ በፊት ይሄ ሰውዬ ማነው ጥፋቱን መጥቶ ጥፋት ከሆነ እንደ ጥፋት ይቅርታ ይጠይቅ። ወይንም ደግሞ ይሄን ነገር ለምንድን ነው የሰራ እውነቱን እሱ ጋር ያለውን እውነትን እንስማ ብለህ አይደለም የጀመርከው። በስድብ ነው የጀመርከው። ከመጀመሪያ ቪዲዮን ባየሁት ነገር በደንብ አድርጌ ገናም ይቀረኛል። ቪዲዮ አሰራሩ ጸበል ያመጣ ሰው ሳይሆን ክለብ ያላችሁ ነው የምትመስለው። ስለዚህ ትረገጣለህ። ልክ አይደለም። የቤተ ክርስቲያንን ስርዓት ይዘህ አይደለም ያስተዋወቅከው፣ አይደለም የተናገርከው። አንተም ብትሆን እሷ እየገለፈጣችሁ ጸጉሯን እየደባበሰች የሆነ ነገር እያደረገች ነው። ስለ ቤተ ክርስቲያን የምታወሩ አይመስልም። ስለዚህ ክብር አልሰጠም። ዮኒ ኦኬ፣ እሺ፣ እሱን ተነስቼ እንጂ ባክግራውንድን አላውቀውም። በግልጽ ነው የምነግርህ። እሺ፣ ባክግራውንድን ካላወቅ መጀመሪያ ልክ ያንን ቪዲዮ አይተህ እንደመጣ ባክግራውንዱ ይሄ ልጅ ምንድነው የሚሰራው፣ የት ነው ምን አገባኝ ስለ ባክግራውንድ አሮን እንደዛ ከሆነ እኔ ክሊር ባክግራውንድ አለኝ። 10 እምነት አልቀያየርኩም። እኔ 10 ሆነ 30 ባክግራውንድ አለኝ። ክሊር የሆነ እኔ ባለጋ ነው በቂ አስገብቼ ነው የአንድ ሰው ገንዘብ እኔ በሀቅ የምሰራ ንጹህ ሰው ነኝ። በጸበል አልዘርፍም። አንተ ሃይማኖት ቀይሮ የዘረፍኩበትን አምጣ። እኔ ቤተክርስቲያንንም ሆነ የትኛውን ቦታ ላይ የዘረፍኩት አንድ ብር የለም። እንደዚህ ናቸው። ናርዲ ከኔ ጋር ነው የምትታየው። አንድ ነገር ተነፍሽና በዚህ ጉዳይ በጣም አክባሪ ነኝ፣ በጣም ወዳጅ ነኝ። እንደዚህ አይነት ልፋጫም ሌቦች ናቸው የሚያጭበረብሩት። እኔ 90 ሃይማኖት እቀይራለሁ። አንድም ቤት ገብቼ አንድ ብር ዘርፌ አላውቅም። ግለሰብ ነው፣ የግል ህይወትን ማራመድ መብት ነው። ድፍን የሚያጭበረብር ሌቦች እንደዚህ ነው የሚያደርጉት። ጸበል ጭራሽ በጸበል ነው የመጡት። 25 ድራም እየሸጠ በጣም ይሄው 25 ድራም አረብ ሀገር ወስዶ 25 ድራም። ናርዲ አሁን በዚህ ነገር ውስጥ የምትከራከሪው ምን አግኝተሽ ነው? ግራ የገባኝ እሱ ነው። ገባሽ? አሁን ጥያቄን የጠየቀው ዮኒ ለምን ትሸጣላችሁ? በቤተ ክርስቲያን ለምን ትነግዳላችሁ? ለምን ታጭበረብራላችሁ? መብቱ ነው። መንፈሳዊ ቅናት አለበት። የራሱ የቤት የሚያምነውን እምነት መደገፍ ይችላል። ጠየቃችሁ፣ ሲጠይቅ በስርዓት መመለስ ነው። 80 ወደ ሌላ ለማምለጥ ነው እንጂ የፈለገው እሱ ወደ ሌላ ነይ ግቢ። አይ ሌላ ነገር ከሆነ እንቀያየማለን። እንደዚህ አይነት ልፋጫ ምን ልክ አስገባል? ዮኒ አም ሶሪ አስገባው ብዬህ እንደዚህ አይነት ነገር ስለተፈጠረ በጣም ይቅርታ። ጃፒ አንድ ነገር የማውቀውን እናገራለሁ። ጸበሉን አልሸጠም፣ ግን ቪዲዮ የሰሩት አሰራር ትክክል አይደለም። ለማን አስቦ ነው እንደዚህ ነገር ያደረገው? በመጀመሪያ ደረጃ የሚሰጡት እሺ፣ ጸበሉ ላስረዳ የምትረዳ ከሆነ ግን በነፃ ነው። አረብ ሀገሮች ነው በእልህ አይደለም። አሁን በቂ በእልህ አይደለም መናገር ያለበት። እኔ ላስረዳ ማውቀውን እውነት። እሱ እልህ መጋባት አይጠበቅበትም ማለት እኔ ያስገባው ብዬ ስለነበረ ዮኒ አም ሶሪ እንትኑን አልሸጠም። ግን ምንድነው ማስረጃሽ? አንቺ ምንድነው ማስረጃሽ? ዮኒዬ በእውነት እኔ በጣም ማስረጃሽ ምንድነው ነው ያልኩሽ። አይመለከተኝም። ማስረጃሽ ምንድነው? እንዳልሸጠ ዮኒ እኔ ታውቃለህ፣ ማይሆን ነገር አይሆንም አልልህም። ዮኒ በጣም ሞድ ማከብርህ ወንድሜ ነው። ማይሆንን ነገር ሆኗል ብዬ አልከራከርለትም። ታውቀዋለህ ባህሪዬን ዮኒ። ዮለ በዲሊቨሪ ዮለ ምን እንደሚያደርጉ ልንገርህ። አሁን ለምሳሌ ልብስ ካዘዙ ጸበል በእውነት ነው የምልህ፣ ኮመንታቸው ላይ ግባ። የሄዱበት ገዳማት ሁላ ከታች ሲጻፍ እባክህን በቂ ጸበል አምጣልን የሚል ግባና እያቸው። ግባ አንተ ራስ ፔጁ ላይ ግባና እያው። እሱ ጸበል ከዚህ ይዞ ሄዷል ከኢትዮጵያ። አዎ፣ ግን ዲሊቨሪ የሚያደርጉበት አሁን ለምሳሌ ከኢትዮጵያ የመጣበትን ሳይሆን ዲሊቨሪ አሁን ለምሳሌ እቤት መውሰድ ማትችል ከሆነ የዲሊቨሪውን ብር
የታክሲውን ብር ከፍለ ትወስዳለህ። ጃፒ እግዚአብሔርን በማርያም እምላለሁ ነው እንዴ ሰው ለሰው ይኸውልሽ፣ ለበረከት ከሆነ ለበረከት ለበረከት ከሆነ የሰው ልጅ እንዲድንበት ከሆነ የእግዚአብሔር ቃል የእግዚአብሔር መንፈስ በሽያጭ አይደለም የሚሆነው። ወይም ደግሞ አልሸጠም እኮ ጃፒ ያጠፉ ይሁን አሁን ቪዲዮ የሰሩት አሰራር ትክክል አይደለም። እሱን አክሰፕት ያደርጋለሁ። ማስታወቂያ ሰርተው እኮ ነው እነሱ እኮ ማስታወቂያ ሰርተው ለሰው ቤት እናደርሳለን ካሉ ይሄ ምን ማለት ነው? እየተነገደበት ነው ቤቱን ወይ ደግሞ የእግዚአብሔርን መንፈስ እነሱ እንደ ገንዘብ ቀይረውት ቢዝነስ አረጉት። ይሄ ትክክል አይደለም ነው ያለው ሲጠየቅ። ኦኬ ስህተት ካለበት ስህተት ነው ብሎ ልጁ መመለስ ሲችል መጥቶ አንተ እንደዚህ አድርገህ እንደዚህ ግለሰብ ነው የፈለገው ማመን ይችላል እስኪያምንበት ድረስ ያመነበት ቦታ ይሄ ፐርሰናል ነው የፈለገው እንትን ማለት አለበት። ይሄ ትክክል። እኔ በሱ እኮ ሶሪ አልኩትኝ ዮኒ ገባህ? በሱ እኮ ሶሪ አልኩትኝ። ግን ማርያምን እልሃለሁ እመቤቴን ዮኒዬ ነገ ማርያም ናት በቄ አንዲት ብር በዚህች እንትን አልወሰደም። ዲሊቨሪ መታችሁ እኛ ቤት ላይ መውሰድ የማትችሉ ሰዎች የታክሲውን ክፈሉ። ጸበል አምጣልኝ። ቆይ ነው ልጠይቅሽ። ማንም ሰው ሲያደርግ ጸበል አምጣልኝ ሲባል ለዛ ሰው ነው የሚሰጠው። ማስታወቂያ የሚሰራበት ምክንያት ስላልገባኝ ዮኒ እሺ፣ አረብ ሀገር ያሉ እህቶቻችን ጸበል ይፈልጋሉ። እሺ ጸበል አሁን ብዙ ጊዜ አያገኙም። ገባ? እኛ እንዳለንበት ሀገር ኢሮፕ እንዳለ ነው አይደለም፣ ወይ አሜሪካ እንዳለ ነው አይደለም። ቤተክርስቲያን ብዙ የለም። ማንኛውም ሰው ይሄ አሁን በቄ ቪዲዮን በስነ ስርዓት ቢሰሩት ኖሮ እንዴት እንዳመጡት ከየት ቤተክርስቲያን እንደወሰዱት ቢያሳዩ ትረዳቸው ነበር። ግን ቪዲዮ አሰራራቸው ነጠላ ለብሰው ኑ ውሰዱ ቢሉ ትክክል ነበር። የቪዲዮ አሰራራቸው ስህተት አለው። ገባ? እሱ ጋር ነጠላ ለብሰው ስህተት ከሆነ ቪዲዮ ለምን አላ እሱ ልክ ነህ። እሱ ነው ይከታያል። ስህተት መሆኑን ብዙ ሰዎች ከነገሩት ስህተት ከሆኑ ብዙ ሰዎች ከነገሩት እንደዚህ ተደርጎ ነው የተሰራው። አይ ይቅርታ ይህን ቪዲዮ አንስቼዋለሁ የምትፈልጉ እንደዚህ ነው ብሎ ለምን አላረገው? የፈለገው በእኔ ላይ ለመደበቅ ነው። አንተ እንደዚህ ሆነ አንድ ብር ሃይማኖት ላይ ዘርፍ ያላቅ አንድ ብር ነው ዮኒ። ይሄ ስለዚህ ለምንድን ነው የእሱን ሲጠየቅ ሌብነቱን ለምን ወደ እኔ ማዞር ፈለገ? የራሱ ጸበል አምጥቼላችኋለሁ ኑና እንደዚህ አድርጎ የሚባለው እንደዚህ አይነት ቪዲዮ እንዴት ይሰራል? ጸበል አዳይስ ማን ያደረገው? ማን ነው ጸበል ከፍለሽ? ቆይ እነሱ ከጸበሉን ያኑላ ሲያመጡ በስንት ጀሪካን በነፃ አምጥተው ሊሰጡ ነው? ዮኒ እግዚአብሔር እማዬ ትሙት ዮኒ በእናቴ አልምልም። አንድ ብር አልወሰዱም። ግን ቪዲዮ አሰራራቸው ትክክል አልነበረም ዮኒ ማርያምን። ቆይ በማን ወጪ ነው ያን ሁላ የሚያስመጡት? እስቲ ንገሪኝ አንቺ በምታስ እሱ እኮ እንትን አለው እኮ ቲኬት ኦፊስ ኤጀንት ነው። እስከ 100 ግራም ሻንጣ ይዘው መሄድ መምጣት ይችላሉ። የሄዱት ደግሞ አንድ አይደለም 100 ግራም እኮ ይወርድ 100 ኪሎ ምናምን አይዶ ነው በምንድን ነው የሚጠሩት? 100 ኪሎ ነው ሻንጣ ይዘው መሄድ ይችላሉ። ዮኒ አንድ አይደለም በግሩፕ ሰዎች አዝነው ያንን ያህል ይዘው ከኢትዮጵያ ዮኒ እግዚአብሔርን አራስ ሪያት ማይ እኔ እኮ መማማል ዮኒ እኔ በቂን ስለማውቀው እኔ ለሰው ገብቼ እንዲህ አልከራከርም። ዮኒ ታውቃለህ እንኳን ለሰው ለራሴ ገብቼ ማልከራከር ሰው ነኝ። ግን ልጁ በቃ ይሄን ያህል በክፋት የሰራው ነገር አይደለም ወደ ክፋት የተቀየረበት። አንቺ የእግዚአብሔርን ቃል ወይ ደግሞ የእግዚአብሔርን ጸበል ወይም ደግሞ የሚያምኑትን አማኞች መነገድ ነውር አይደል እንዴ? እቤት አደርሳል አንዴ ይኸውልሽ ቄስ እንኳን መጥቶ ሲያጠምቅሽ ገንዘብ ሰተሽው አይደለም ሊያጠምቅሽ የሚችለው ገብቶሻል? ይሄንን አንቺ ቤተክርስቲያን ሄደህ ነው የምትጠመቀው። ያ ስለዚህ እነሱ ያመጡትን ጸበል ነው ብለው ዋዩን ምን ይሁን አይታወቅም። ለሰው ጸበል ነው አብሬያቸው ነበር በቤተክርስቲያን ናርዲ ነው ዝም ብሎ በማውራት አይደለም። እሺ ለሰው ልጅ ማስታወቂያ ሰርተሽ በየቤትሽ አደርሳለሁ ነፃ አገልግሎት እሰጣለሁ ነው ወይስ መንፈሳዊ ሰው ሆኖ ነው ለሰው አስቦ ነው? ከዛ ድሪቨሪ ነው ምናምን የሚባለውን ክፈሉ እያሉ 25 ድርሃም እያስከፈሉ የሚነግዱት ለምንድን ነው? አንድ አይላንድ ውሃ ልኮልሽ እንደ ጸበል ተጠምቀሽ ትድኝበታለሽ ተብለሽ 25 ድርሃም ከፍለሽ እቤትሽ ይመጣልሻል።
ለዛ ነገር የእውነት መሆኑን የሚያቅ ማንም የለም። አሁን እሱ በሰራው አሁን ለምሳሌ ጸበሉ ከነ ቦታው ላሳየ ከነ ቦታው እሺ አባቴ እሺ በሰራው ነገር ሲጠየቅ ማንም ሰው በሰራው ነገር ሲጠየቅ መጥቶ አይ እንደዚህ አይደለም እንደዚህ ነው ብሎ ራሱን ነው ማብራራት ያለበት። ለምን ሌላ ሰው ላይ እንደ ወንጀለኛ አድርጎ ክስ ያቀርባል? እሱ ትክክል አይደለም። ይሄንን አሁን ዮኒ ጠይቃት። ይሄ ትክክል አልሆነም እንዴ? ምን ሆነ ነው? ዮኒ እኮ ወንድሜ ነው ማለት ሌላ መጠይቀው ናርዲ አንቺ ወንድሜ ነው ስርዓት የምናወራው አንቺን ልጠይቅሽ። እኔ እሺ የምጠይቅሽ ምንድነው ይሄ ልጅ የሰንበት ተማሪ ነው? ቤተክርስቲያን ላይ ተማሪ ነው? የሰንበት አዎ ዘማሪ ነው። አዎ ዮኒዬ ነው። ኦኬ የሰንበት ተማሪ ነው። እሺ ቪዲዮ ላይ ሲሰራ አንድ የሰንበት ተማሪ ራስሽ ንገሪኝ። ራስሽ ስህተት ነው ብለሽኛል። አይ አንደርስታንድ ቶታሊ ስህተት ነው ብለሽኛል። አንድ የሰንበት ተማሪ ስለ ጸበል ሲያወራ እኔ እስከማቀው ነው የምልሽ ከጥቅስ ጋር አያይዞ በስነ ስርዓት ተለብሶ በስነ ስርዓት ሆኖ የሚናገረው ንግግር ነው እዛ ጋር የሚያቀርበው ወይስ ምን አገባችሁ ምን ታመጣላችሁ ስራ ይታወቃል እንደፈለግኩ አድርጌ ባቀርበው ምንም ችግር የለውም በሚል ነው የሚመጣው? በሱማ ዮኒዬ ልክ ነህ። በሱ እኮ መቆጣት ትክክል ነው። እሱ ላይ እኮ ስህተት የለህም። ይሄ ብር ተከፍሎ በሳንቲም ነው የሚለው እንጂ ቪዲዮ አሰራሩ እንደ ቀልድ የተሰራው ነጠላ አልተለበሰም ምናምን እሱ ትክክለኛ ነህ ዮኒ። ነጠላ ሳይሆን ቢያንስ በእግዚአብሔር ቃል አይደል እንዴ ስለ ጸበል ስታወሪ የእግዚአብሔርን ቃል አገናኝተሽ ሰንበት ተማሪ ነው ብለሻል። ስለዚህ ስለ ቤተክርስቲያን ያውቃል ብለሽኛል። ስለ ቤተክርስቲያን የሚያውቅ መጀመሪያ ተአምሯን ተናግሮ ስለዛ ስለ ስውሯ ማርያም የተደረገውን ተአምር የተደረገውን ነገር አድርጎ በቆንጆ ተዘጋጅቶ የሚደረግ ነገር እንጂ እንዲሁ እንደ አንድ ተራ ቲክታከር መጥቶ እየተሳሳቀ ጸጉሯን እየጎተተች እየተሽከረከረች ራሱ አትሽከርከሪብኝ ምንድነው እንደዚህ የሚያደርግሽ እያለ ሙድ እያያዘ የሚሰራው ነገር እሱ እንደ ስህተት አላየውም። አሁን ነው እኛ ስንጮ አይ ለዚህ ነገር ዛሬ ይቅርታ ጠይቃለሁ የሚባል ሙድ የጀመረው። ስለዚህ በቢዝነሱ ፎከስ ያደረገ እንጂ እውነተኛ ስለ ጸበሉና ስለ ኦርቶዶክስ ፎከስ አድርጎ የሰራው ቪዲዮ አይደለም ነው ቪዲዮን ያሳየሁት እኔ። ይሄን ባናየው ምንም አንለውም እኛ we don't say it ዮኒ ደግሞ በስነ ስርዓት ጸበል የሚያደርሱ ዮኒ ማሳየና እንደ ዮኒ ዮኒ ቪዲዮ ላሳይ ከሱ ቪዲዮ ያሳየን ጃፒዬ ከሱ ቪዲዮ በታች ወይ በላይ ስለ ስውሯ ማርያም የተናገረበት የለም። ስውሯ ማርያም ሲጀምር እንዴት ነው ጎጃም ላይ ያለ ብለሽ ናርዲ ምን ነገር ጎጃም አይደለም ያለ ፕሊዝ ስውሯ ማርያም ከአዲስ አበባ ከጎጃምም የመጣለ ፕሊዝ ላሳይ ልላክልህ። ሁለት አይነት ጸበል ሄደው አንድ ማየት ይችላል። ፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ስለዚህ ጸበሏን የስውሯ ማርያም እናታችን ጸበል ልታገኙ ትችላላችሁ። 4 ተሽከርካሪ ይህን ነገር ትጨርስ። ለማንኛውም ሁላችሁ ይሄ ላይቭ አይደለም እንግዲህ እንደምታየው ራሱ እያለው ነው። ስትሽከረከር አይቶ ከመፖሰት ይልቅ ምን ማድረግ ይችላል? እሱ የሰንበት ተማሪ ቢሆን ይሄ ቪዲዮ ትክክል አይደለም። የአንድ ደቂቃ ቪዲዮ የአንድ ሰከንድ ቪዲዮ የአንድ ደቂቃ እቺን ነገር ቆይ አስተካክለን ሌላ ቪዲዮ እንቅረጽ ነው የሚባለው። ላይቭ ቢሆን እሺ ላይቭ ቢሆን ተሳስቶ ነው ያለሽ። የሚያየውን ቪዲዮን አይቶ ምን ብሎ የሚፖስተውን እያወቀ ምንም አይነት ችግር እንደሌለው አድርጎ ነው የፖስተው። እየተሳሳቀ እየገለፈጠ ሙድ እየያዘ ስለ ጸበል እውነት የሚያወራ ይመስላል። እንደው አንቺ ለህሊናይ ስትይ ንገሪ። ሌላው ሳይጨመር ሌላውን እንሄድበታለን። ሌላው ሳይጨመር እዚህ ጋር ያደረገው ነገር እሱም እሷም አክት ያደረጉት ስለ ጸበል ይመስላል እውነት ለመናገር እና ቀጥይ ከዛ ዮኒዬ ይኸውልህ ይሄ ነው ገዳሙ ሄዱ ነው እግዚአብሔር ይስጥሽ። አሁን ይሄን የሚቃወም ሰው አለ?
አለባበስሽ ጀምሮ ይቃወምሻል። ጃፒ ጎጃም አይደለም ያልከው ይሄኛው ነው። አንድ ከአንደኛው ቦታ ጸበል የመጣው ልክ ነው እኮ አየኸው። ጸበሉ ገባ ያለሁበት ይኸውልሽ፣ አንድ የሃይላንድ ዕቃ የለም ላሳይሽ። እዛው ጋር ነው የለም፣ በሃይላንድ የለም። ታንክ ዩ። እሱ ግን በሃይላንድ ነው ያለው። ዱባይ ሄዶ ሲገለብጥ እኔ ያልኩሽ ከጎጃም ነው ያመጣው። እስኪ ስውሯ ማርያም ነች። ያልኩሽ ነው አይደለም? እሺ ላቁሙ። ስውሯ ማርያምም ሄደና ፕሊዝ ከስር ናርዲን እንዳትናገሯት፣ የኔ ቤተሰብ ልዩነት እንዳይኖር እንዳትናገሩ። ማናችሁም ልንገርህ፣ እኔ አንዴ አክራይ ነው ጃፒ ማክሮን የመጣው እነሱን አትናገሩ። ስውሯ ማርያም ጸበል አለ። አንቺ ደግሞ ከጎጃም ነው ያመጣው ስትይ ስውሯ ማርያም ጎጃም አይደለችም። ጎጃም ውስጥ በጣም ሁለት ቦታ ሄዷል። ከዛ ደግሞ እና አዳምጪና መልሽልኝ፣ ምንም ችግር የለውም። አንቺ እኮ አንድ አያቁም። ኦኬ እንዴት ነው? ይኸውልሽ ናርዲ፣ አንቺ ያደረግሽው አንቺ የሄድሽበት ገዳም ይኖራል። ጥሩ ነገር ማድረግ ሁላችንም የምንቃወመው ነገር አይደለም። ግን ልጁ የሰራው አሰራር ሃይላንድ ዕቃ ደርድሮ ቤት ውስጥ አንድ ሴት ልጅ ሱሪ አድርጋ ምናምን እየተሽሞነሞነች መጥቶ ጸበል አለ እንሸጣለን ምናምን ብሎ ማስታወቂያ ሲሰራ ተቀባይነት የለውም። አይ እንሸጣለን አላለም። ዴሊቨሪ እየከፈላችሁ እኮ ያ እንሸጣለን ነው ተዘዋዋሪ ያ አልሸሹም። ዞራሩም ቢሆን አይ ቃሉን በደንብ ነው ማስቀመጥ ቃሉ ኦኬ ዴሊቨሪ እናደርጋለን አለ። ኦኬ ቃሉን እንደዛ ነው የምጠቀመው ያ። ስለዚህ ይሄ ነገር ትክክል አይደለም አለን። ገባሽ? ሁለተኛ ነገር እንዴት ከኢትዮጵያ ያንኑ ሁሉ ውሃ ወይም ጸበል እንዴት ጭኖ ሊገባ ቻለ? በጀሪካንስ ጭነሽ እንደዚህ ወደ ዱባይ ማስገባት ይቻላል ወይስ አይቻልም የሚለው ነገር ምን ብሎስ አስገባው የሚለው ነገር ጥያቄ ውስጥ ይገባል። እኔ ራሴ ይዤ ስመጣ የሆነ የተለየ ነገር ካለ ወደዚህ ሀገር አስቁሞ ይፈትሹዋል፣ ይጠይቋል። እና ያንን ነገር እንዴት ነው ነው? እሺ ከአቡነ ሀራ ነበረ። ከዛ ሁለተኛ ደግሞ የት ሄዱ መሰላን? ያብሬያቸዋል። ስውራ ማርያም ሄደዋል። ገባ እንደዚህ በስነ ስርዓት የሚሰራ ልጅ ነበር። አለባበሱን ይልኝ እዚህ ጋር ይኸውልሽ፣ እኔ እኮ የምልሽ ምን መሰለሽ፣ አለባበሱን ይኸው እዚህ ጋር እንደዚህ ሆኖ ቢሰራ የሚቃወመው ሰው አለ ብለሽ ታስቢያለሽ? ኖ እሱ እኮ እኔ እኮ ዮኒዬ በሱ ተናገረው፣ ግን በቂ 1 ብር አልሸጠም በሳንቲም። እዛ ጋር ቪዲዮ የሰራችሁ ትክክል አይደለም። የንግድ ነው የሚመስለው። እሱ ላይ ነው ስህተት እንጂ ይሄ ደግሞ ዱባይ ስሚኝ፣ ሞር ፎከስ ያደርገው የዛች ልጅን ዲዛይን ነው ሊያወራ አይፈልግም። በሃይላንድ ደግሞ ተከልክሏል። ምንድን ነው ይሄ ደግሞ? ይኸውልህ እዛ ከደረሰ በኋላ ነው እንትን ያደረጉት እንጂ ሲወስዱት የነበረው በጄሪካን ነው። የታለው ጄሪካን? እሺ እንዴት እንዳለፈ ትነግሪን እንዴ? ጸበል ያልፋል። ምን ሆነ ነው? ጸበል ያልፋል። ይኸው በጄሪካን ተሞልቶ ጸበል ያልፋል ነው። ገልብጦት ነው እንጂ አይታየም። ሃይላንዱ እኮ በጀሪካን ጭነሽ መውሰድ ትችላለሽ። ሃይላንዱን ይኸው ሲገለብጠው፣ ይሄ እኮ የኢትዮጵያ ቤት ነው ይታያል። በሃይላንድ ተደርጎ ነው ያለፈው። እሱ ደግሞ ጸበል ማለፍ ይችላል፣ አይከለከልም። ለስንት ሰው የሚሆን እንዴ? ጄሪካ እንትኑ ኪሎህን እንደቻለ ነው የምትወስደው። ማን ይከለክልሃል? ጸበል ኪሎህን እንደቻለ እኮ ነው የምትወስደው። ማን ይከለክልሃል? ጸበል እኔ ናርዲ አንቺን ስለማከብርሽ ከአንቺ ጋር መከራከር አልፈልግም። ልጁን የጠየቀው እኔም ይኸውልህ እንትን ባይሆን እንደዚህ አይነት ነገር ላይ ማለት ዮኒም ገብቼም እንደዚህ ነው እንደዛ ነው ብዬ አንተን አልለም። ቪዲዮና አንተን የተናገረን አም ሶሪ በእውነት ነው የምልህ። እና አብሬው ማውቀው ሰው ስለሆነብኝ ነው። ቤተክርስቲያናት ገዳማት አብሬያቸው የሄድኳቸው ልጆች ስለሆኑ ነው። ገባ? እንደዚህ መጥቼ አይደለም በቂ አይሸጥም ለሰው። ስለዚህ ቤተክርስቲያናት አብረው ስለሄዱሽ አብረው እንትን ስላሉ ባህሪውን ስለማውቀው ዘርፉም ችግር የለውም ነው አይደለም እንዴ? ለምንድነው የሚዘርፈው? አሁን እኔ ምን መሰለኝ ያልተዋጠልኝ አንድ ነገር፣ የአንቺ ላይፍ ሌላ ነው፣ የእሱ ላይፍ ሌላ ነው። የሆነ ቦታ ላይ ተገናኛችሁ፣ እዛ ቦታ ላይ ያገኘሽው ሰው ላይ ይታመናል ብሎ ማሰቡ እኔ ተገቢ ነው ብዬ አላስብም። እውነት ነው የምልህ፣ 1 ብር አልወሰደም። ቪዲዮ አቀራረጹ ስነስርዓት የሌለው ምንም እምልሽ ይኸውልሽ፣ ፕሊዝ
አንቺ አብረሽው አትኖርም። የእናትችን ልጅ ላታቂው ትችላለሽ። ሙሉ በሙሉ ለሌላ ሰው በዚህ አይነት ደረጃ ዲፌንድ ማድረግ ልክ ነው ብዬ አላስብም። እሱ ባመጣው ነገር ላይ ነው አስተያየት እየሰጠን ያለ ነው። ከምን አንጻር ነው ያን ሁላ ነገር ስንት የሚያመጣው ዲዛይን የሆነች እህቱ ትሁን ባለቤቱ ትሁን ምን አላውቅም። እውነት ለመናገር ምኑ ናት አብራ ያለችው? ባለቤቱ። ኦኬ ባለቤቱ ናት። ኦኬ ባለቤቱ ከሆነች እንደው እንደ አንድ ኦርቶዶክስ በእውነት ስለ ጸበል ሲወራ በሌላው ነው ችግር የለብኝም። ስለ ዲዛይኗ ገለመሌ የሚያወሩት አሩን ጋር ፕሮብለም ማስታወቅ ይችላሉ፣ እንደፈለጉ መልበስ ይችላሉ፣ የፈለጉትን ማድረግ ይችላሉ። ግን ስለ ጸበል የሚደረግ ነገር ላይ የሰንበት ተማሪ ከሆነ አደራረጉን አይቶ ቪዲዮን ራሱ አይቶ እንደዛ መሆኑን ሲያይ ድሊት አድርጎ ሌላ መስራት ከባድ ነው ወይ? ሕፃን ልጅ አይደለም፣ ስለ ቤተ ክርስቲያን ማቅ ልጅ አይደለም። ይሄን ነገር ፊት ለፊት ግድ የለኝም ካለ ሌላ ነገር ያረጋል ብሎ ለመጠርጠር ከባድ አይሆንም ነው እያልኩሻለሁ። ይሄንን ነው እኔ እያልኩ ያለሁት። ስለ ቤተ ክርስቲያን ሕግ ያውቃል ከተባለ ደግሞ ባለቤቱ አንድ ነገር ሴት ልጅ ስትጸልይ ትሸፈን ይላል። ተሸፍና መታ ክብሯን አሁን አንቺ ጸበል ስትሄጂ ተሸፋፍነሽ አባቶችን እንደነበረው ለምን እንደዛ አላደረገም? ገብቶሻል? ቤተክርስቲያናችን የማትፈቅደውን ነገር አድርጎ መጥቶ ቤተክርስቲያንን ዝቅ ለማድረግ የተፈለገበት ነገር ለምንድን ነው? እኔ ዮኒን ጥያቄ ነው። ሁለተኛ የጠየቀሽ ናርዲ መመለስ ያልቻልሽው ከአንቺ ጋር አብሮ ጸበል ላይ ስለተገኘ ብቻ ያ ሰው ጥሩ ነው ብለሽ ነው ወይ የምትመዝኙ ብሎ ነግሮሻል አይደለ? አሁን በቂን ረጅም ዓመት ማውቀው ሰው ነው። ቤተክርስቲያን ስለሄድን ብቻ አይደለም። ስነ ስርዓት ያለው ልጅ እንደዚህ ማለት በቤተክርስቲያን በሃይማኖቱ ማይደራደር፣ ቤተክርስቲያን የሆነ ችግር ደረሰባት ስትባል ከፊት ለፊት ያለ በእርዳታ ስራዎች የሚያግዘን ብዙ ቤተክርስቲያኖችን አግዞ በራሱ ገንዘብ ራሱ ብዙ ቤተክርስቲያኖች ላይ የሚደግፍ ልጅ ነው እና እንደዚህ አይነት ስህተት ይሰራል ብዬ አላስብም። ከሚያደርገው ትህትና መልካምነት ጥሩ ልጅ ስለሆነ ይቅርታ እንዳትጠይቂበት ለመሰለሽ እኔ ልነግርሽ በኋላ ይቅርታ እንዳትጠይቂበት እምልሽ ከሰው ጀርባ ብዙ የምታውቂው ነገር አለ ብዬ አላስብም። ለመሰለሽ እኔ ጋር ሙሉ መረጃ ያመጡልኛል። ተይ ብዙ ኢንቮልቭ አታልቂ። ስለ አንቺ ከሆነ መልሽልኝ፣ ችግር የለብኝም። በሰው ግን በዚህ ደረጃ መምጣቱ ተገቢ ነው ብዬ አላስብም። ናርዲ አንቺ እኮ አልሽ ጸበል ላይ አውቀዋለሁ እኔ በማውቀው ደረጃ ይሄንን አውቃለሁ በይ። ሌላ ዲቴል ውስጥ አትግቢ። ለምን እኔ እመኚ ብዙ ኢንፎርሜሽኖች ማግኘት የምችልበት ነገር በጣም ቀላል፣ ሪፑቴሽኑንም ዲስትሮይ ለማድረግ አይደለም። ባለው ነገር ላይ በተሰራው ቪዲዮ ላይ ግን ባየነው ነገር ላይ ነው ኮስችን ያመጣ ነው፣ ጥያቄ ያመጣ ነው። እንዴት እንደዚህ አይነት ቪዲዮ ይሰራል? የመጀመሪያው ከዛ ጥያቄ ምልክት ይከታል። ለምን ለጸበል ለቤተክርስቲያን ግድ ያለው ሰው እንደዚህ አይነት ቪዲዮ አይሰራም? 4 ነጥብ። ግድ የሚሰጠው ሰው ስለ ቤተክርስቲያን የሚጨነቅ ሰው እንደዚህ አይነት ቪዲዮ አይሰራም እያልኩሽ። ማኛው አንድ ነገር ልንገርህ፣ አንቺ ትከራከሪለታለሽ። ደህና አድርጌ ረግጠዋለሁ እያለ ቤቱን ከፍቶ እየለፈለፈ ነው ማኛው። ጭራሽ እንደዛ ከሆነ ምንም ችግር የለም። እንደዛ ከሆነ ተከራከሪለት። ያሰማሃለሁ ያው አሰማሃለሁ። ረግጣለሁ ይላል። ደህና አድርጌ ነው የምረግጠው። ማን ነው እሱ? ሌባ ነው። ለዛ ነው አጋለጥከው። ሌባ ማኛው አጋለጥከው። አየህ? አዎ ተጋለጠ። አያችሁ ጭምብላቸው ሲገለጥ የቤተ ክርስቲያን ሰው እንዳልሆኑ አጭበርባሪ ሲሆኑ እንደዚህ ነው የሚያደርጉት። ናርዲ ሄድን አሁን አስተማሪ ነው መካሪ ነው ትያለሽ። ይሄ ነው ጨዋታ። አታውቂውም ስለታሰበ ለዚህ ነው የምትከራከሪው ናርዲ። አዎ ለዚህ ሰው ነው የምትከራከረው። እሷ መጣ አታውቀውም። ለዚህ እኮ ነው አሁን የናርዲ ነገር ልንገርህ። ይኸውልህ ናርዲ እግዚአብሔር ምስክሬ የዋና መስኪን ሰው ናት። እግዚአብሔር በሚያውቀው መልካም ሰው ናት። የሰዎችን ጀርባ ግን አታጠናም፣ አታውቅም። ምንም የምታውቀው ነገር የለም። ስለዚህ አሁን ደንግጣ ያወጣችው እሱን ልታስቆመው ነው። እውነቱን ልንገርህ እሱን ልታስቆመው ነው። የምን የሰንበት ተማሪ ነው አይደል? የሰንበት ተማሪ እንደዚህ ነው። የሰንበት ተማሪ የቤተ ክርስቲያን ተማሪ እኔ መዝሙረ ያሬድን ስረግጠው ብውል አንድ መልስ አይሰጠኝ። እውነቱን ልንገራቸው ስረግጠው ብውል ነው። አንተ እኮ እውነትን እኮ ነው ያጋለጥከው ዮኒ። አንተ ስረግጠው ብውል እኔ መልስ አይሰጠኝ።
ሌባ ነው። እኔ እንዲያውም ሳስበው ፖለቲካም ያለበት ይመስለኛል። ቤተክርስቲያን እየተቃጠለ ቤተክርስቲያን እየነደደ እሱ ኢትዮጵያ ከተመላለሰ የሆነች ነገር አለ። ጸበል ተብሎ አስቧል። ዋጭ ነው ይመጡልና ጸበል ነው እያሉ ዱባይ ላይ ይቸረችሩታል። ጭራሽ ረግጠዋል ይላል። አየ ይርገጠውና ይሄንን ነው ጨዋታ። ስለዚህ የሰንበት ተማሪ የሚባለው አጭበርባሪ ሌባ ፎከስ የሚያደርጉት ዲዛይን አላቸው ነው የሚሸቅሉት ነገር አላቸው። ተግባባ። እንደዚህ አይነቱን ስታጋልጡ ሌቦችን ሰይጣኑ ይወጣል። እኔ አልኩ የትኛውም ሃይማኖት ፊት ለፊት እኮ ነው፣ ተደብቄ አይደለም እንደሌላው በሌላው በውስጥ እጄ አስመስያ ፊት ለፊት መጥቼ ነው የምናገረው። ሃይማኖት ቀየርኩ፣ አይቻለሁ፣ መርምሬያለሁ፣ ገብቶኛል፣ ተረድቻለሁ። በተረዳውበት ጊዜ ግን ለቤተ ክርስቲያን ቆሜላታለሁ። ማንም ከቆመው በላይ እግዚአብሔር ይመስገን ክሬዲት ለመውሰድ አይደለም። እናንተ የምታዩት ስራ ተሰርቷል። ይህ ሰውዬ ኢትዮጵያ የሚመላለሰው እውነት እዛ መሄድ ስለማይችሉ ነው ብሎ አዝኖ ነው የሚያደርገው። ለጥቅሙ ዋ ለመነገድ ነው እንጂ ዋ ጸበል ነው ያለው። ይህ ቀላል ገቢ ደግሞ እሱ ነው ቀላሉ። አሁን ደግሞ በረከት እያሉ ማርከስ ነው ያዙት። በረከት እያሉ ጃፒ ወጣል አይዶ ነው ለበረከት እያሉ የማጭበርበር ስራ ነው። ቪዲዮውን የቤተ ክርስቲያን ጸበል እያሉ የሚሰሩት ቪዲዮ በዚህ ጸበል ነው የምትድኑበት። ጃፒ ግባ፣ በዚህ ጸበል ነው የምትድኑት። እኔን ጭራሽ ሊረግጥ ጉዱን ማውጣ የኔ ቀላል ነው ችግር የቤተ ክርስቲያን ይኸው ቆይ ከሱ በዚህ ይኸው እንዴት እያደረገ መጀመሪያ ውሃ እንዳይመስላችሁ ለምን ይባላል? ለምንድን ነው የሚባለው? ጸበል ውሃ እንዳይመስላችሁ የሚባለው ጸበል አይደለ? ውሃ እንዳይመስላችሁ ለምን? ውሃ ነው እኮ ጸበል ውሃ ነው፣ ግን የተጸለየበት ቅድስና ያለበት ማለት ነው። የተጸለየበት ማለት ነው እንጂማ ውሃ ነው። ውሃ እንዳይመስላችሁ ብሎ መጀመር ራሱ ምንም ለቤተ ክርስቲያን ምንም ያለው ነገር እንደ ሽቀላ እንዳየው ነው። አደባባይ አዋርድ ነው ሌብነቱ። ከዚህ በኋላ እንደማያደርገው እርግጠኛ ነኝ። ለምን ስለተዋረደ። ይኸው ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስላችሁ በሃይላንድ ማርያም ጸበል ነው እንደምትመለከቱ። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት በፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መዳሊያ ደግሞ ሊሸጡት ምክር በቂ ዲዛይን ነው ስለዚህ ጸበሏን የስውሯ ማርያም እናታችን ጸበል ስውሯ ማርያም አጋለጠችው። ስውሯ ማርያም አጋለጠችው። ይሄ ነው የሆነው። ስውሯ ማርያም አጋለጠችው። በስሟ ሊነግድ በስሟ ሊያጭበረብር ሲል አጋለጠችው። ይሄ ነው የሆነው። ሌላ ፐርሰናል ላይፍ ሳይሆን ፕሊዝ ስለ ቤተ ክርስቲያን ጉዳይ ላይ የምትሰራ ከሆነ አሁንም ልንገር፣ እየተበላቀጣችሁ እየቀለዳችሁ ሳይሆን የሚከተሏችሁ ምናምን ዝባዝንኪ ካለ ይከተሏቸው፣ ግን በስርዓት የቤተ ክርስቲያኗን ስርዓት አድርጋ ብታረግ ጥሩ ነው። ያሬዶ ስላልተመቸው አልመጣም። በጣም ቢዚ ስለሆነ ነው መዝሙር ያሬዶ ያልመጣው እንጂ መጥቶ በዚህ ጉዳይ ላይ በደንብ አድርጎ ይናገራል። ስለዚህ ልክ አይደለም። አሁንም ስማ፣ አሁንም በደንብ አድርጌ ልንገርህ፣ ቤተክርስቲያን የምትቃጠለው ቤተክርስቲያን ስንት መከራ የሚደርስባት፣ አሁን ደግሞ ጭራሽ ነጋዴ የሆናችሁባት የማይመለከታችሁ ሰዎች ምን እያደረጋችሁ ነው? ቤተክርስቲያንን ስም እያስጠፋችሁ ነው። ጸበል የምታስመጡ ሰዎች አድቨርታይዝ አያስፈልገው። የምትችሉ ምንድን ነው የምታረጉት? ከቻላችሁ ቀድም ናርዴ የለበሰችውን ልብስ አይታችኋል። እሱን ለብሳችሁ በስነ ስርዓት አድርጋችሁ የእግዚአብሔርን ቃል ጠርታችሁ አይ እንደዚህ አይነት ነገር አለ የምትችሉ ከሆነ አድራሻችን እዚህ ነው፣ እዚህ መታችሁ ውሰዱ። ክፈሉ አይደለም፣ መታችሁ በነፃ ነው። የምትችሉ ከሆነ መታችሁ ውሰዱ። ዴሊቨሪ ከማይረጉ አይመጡም እንደ እነሱ መምጣት ይችላሉ እኮ። እናንተንም ተዋውቀው
ከእናንተም ጋር እንዴት እንደሚያገኙ በምን መልኩ እንደሆነም ጠይቀው ማድረግ ይችላል። ተግባባን? ይሄ ነው የሆነው። መናገር ያለበትም አሁንም ለዛ ቪዲዮ ይቅርታ ይጠይቅ። ወደ ሌላ ገባለው ካልክ ነገርኩ። ቢዝነስን ዱቄት አድርገዋለሁ በሰከንድ። እማረገው ደግሞ በመረጃ እያመጣው እንደሌላው ዋሽቻ አይደለም፣ እንደሌላው አጭበርብሬ አይደለም። በመረጃና በማስረጃ እያመጣው ነው ባዶ ማረግ። ሌባ ወንበዴ እንደሆንክ አቀንተያው ሌባ እንደሆንክ አይክንተያው ሌባ ነህ። እውነቱን ሰውሯ ማርያም አጋለጠች። በስሟ ልትነግድ በስሟ ልታጭበረብር የእናንተ ዲዛይንን ለማስተዋወቅ እንጂ ስለ ጸበሉ ግድ እንደሌላችሁ በአደባባይ ነው ያሳያችሁት። ክብሯን እንኳን የስውሯ ማርያምን ለክብሯ እንኳን ልብሱን በስርዓት አለበሳችሁ። ለክብሯ እየገለፈጥክ ሙድ እያያዛችሁ አሁን እዛም ቢሏቸው አሁን በዛ ጸበል ትድናለህ? አትድንም። እግዚአብሔር ምስክሬ አትድንም። በዛ እንደዛ ያላገጥክ ለሰጠው ጸበል አሁን ያድናል? መንፈሱ እውነት እዛ ጸበል ላይ ያለበት አርክሰዋል። ጸበሉ ረክሷል። እረኛ እኮ እንደው የዛሬን አድርገው እንጂ እግዚአብሔር ምስክሬ ለጸበል ያለን ክብር ልዩ ቦታ ነው። አሮን ነው የዚህ ዘመን ትውልድ ምን እንደሆነ ሊገባኝ አልቻለም። ምን እንደሆነ ግራ ነው የሚገኝ። የዘመኑ ትውልድ በጣም ይዳፈራል። ጸበልን ስንት ሰው የተፈወሰበት፣ ስንት ሰው የዳነበት፣ ስንት ሰው ከብዙ ነገር ውስጥ የተፈወሰበት እግዚአብሔር ምስክሬ። እኔ የአንድ ሰው ይሄ ነው አልላችሁ። አንድ ሰው ሆስፒታል 2 ኩላሊት ፌል አድርጎበት 2 ኩላሊት አንድ አይደለም 2 በቃ ቀኖች ነው የሚቆጠሩ ለዛ ሰው። ከዛ እስጢፋኖስ አብዮት አደባባይ ጋር ወይም መስቀል አደባባይ ጋር አብዮት አደባባይ የሚባል መስቀል አደባባይ ያለው እስጢፋኖስን ቤተክርስቲያን ታውቃላችሁ? ደምን ባዛ ተለቅሶ ተሄደ። ጸበል 7 ቀን ከዛ ዶክተር ጋር ተሄደ። ይሄው እመቤቴ ምስክሬ ሙሉ ጤነኛ ተብሎ ያ ሰው ህይወት ተቀይሮ ጥሩ ህይወት ላይ አሉ። ሙሉ ጤነኛ ነው ማወር። የጸበል ፓወር በጣም ትልቅ ነው። ላመነው ትልቅ ነው። ስለዚህ ስለ ጸበል ስታወሩ እባካችሁ በቻላችሁት መጠን ጥንቃቄ አድርጉ። ስለ ጸበል፣ ስለ ቤተ ክርስቲያን ቅድስና፣ ስለ ቤተ ክርስቲያን መልካምነት ስታወሩ ፕሊዝ የቃቃ አይደለም። የቲክታክ ፎሎ ቲፎዞ አይደለም። በሌላ ማግኘት ይቻላል። ግን እናንተ እንዲያላቅጣችሁ በሰራችሁት ጸበል አንድ ሰው ይድናል ብዬ አልገምትም። በእውነቱ አንድ ሰው ይድናል ብዬ አልገምትም። እንደዚህ በተላገጠ ቪዲዮ ተሰርቶ ዴሊቨር ተደርጎልህ በዚህ ይድናል ተብሎ የሚታሰብ ነገር አለ ብዬ አላስብም። እኔ እንጃ፣ ድፍረታችሁ በጣም ያሳዝነኛል። ግን አሁንም ነው የምልህ ከኔ ጋር እንሞካከር ከሆነ ና እንሞካከር። አባ መፈጠርን እንድጠላ አደርግሃለሁ። ከኔ ጋር መሞካከር ከሆነ መፈጠርን እንድጠላ አደርግልሃለሁ። ስለ አርሲ አንተ አትጮህም፣ እርግጠኛ ሆኜ እነግርሃለሁ። አትጮህም። አርሲ ላይ ስለሚበላው ወገን አትጮህም። ለምን? ኢትዮጵያ ስለምትመላለስ ችግር ስለሚፈጥሩበት። ስለ ወገኖች ድምፅ አትሆንም። ከጥቅም ጋር ነው ሁሉ ነገር። ስለ አርሲ ወገኖቹ ጮኋል። ይሄ ልጅ ቪዲዮዎቹን አይታቸዋል። እርግጠኛ ነኝ አልጮህም። ስለ አርሲ ወገኖቹ ይሄ ልጅ አልጮህም። ለምን? እንዳልኩ ፖለቲከኛ ነው፣ ጀለስ ግባና። ስለ አርሲ አይጮህም፣ ስለ ጸበል ግን መጥቶ ያወራልሃል። ስለዚህ እንደዚህ አይነት ሰዎች ብዙ ጊዜ ጀርባቸውን አጥኑ።
እንዴ? ብልጽግናን ምረጡ የሚል ሰውዬ አይደል እንዴ? ብልጽግናን ምረጡ የሚል ሰው ብልጽግናን ምረጡ እያለ የሚነግድ ሌባ እዚህ መጥቶ ፖለቲካ ማኛው ላይ ሊሰራ እኔ ማን ፊት ለፊት አንድ ሰው በቤተ ክርስቲያን ስም ዮኒ ማኛ፣ በጴንጤ ስም ዮኒ ማኛ፣ በእስላም ስም አጭበርብሯል የሚል አንድ ሰው አታመጣ። አላደርገውም። ስለዚህ ተጠንቀቁ ነው የምላችሁ። ጸበል የሚያመጣውላችሁ ሰዎችን ወቁ። ቅድስና የሌላቸው እነሱ ያልዳኑበት እነሱ ያልተፈወሱበት ከሆነ ይዘውን ቢመጡ ትርጉም የለውም። እውነቱን ልንገራችሁ፣ ፈውስ የሚመጣው ከዳነ ሰው ሲመጣ ነው። ከዳነ ሰው፣ ምሕረት ከተደረገለት ሰው፣ በዛ ነገር ላይ ህይወቱ የተቀየረ ሰው ያንን ጸበል ካመጣላችሁ የእናንተም ህይወት ይቀየራል። ከማንም ወሮ በላ ካመጣለ ያ ጸበል ምንም አያደርግልህም። እውነቱን ልንገርህ፣ የዳነበት ሰው ያምጣላችሁ፣ የተፈወሰ ሰው ያምጣላችሁ፣ መልካም ሰው ያምጣላችሁ።